መጽሐፍ ቅዱስ ስለ ለውጥ ሲያነሳ የሚያነሳው በሶስት አቅጣጫ ነው። አንደኛው በአእምሮ ስለመለወጥ ነው። ሁለተኛው ቆሮንቶስ መጽሐፍ ላይ ያለው በመንፈስ ስለመለወጥ ነው። ከክብር ወደ ክብር እንለወጣለን የሚለው ሐሳብ ነው። ሶስተኛው ደግሞ አካላዊ ለውጥ ነው። የእግዚአብሔር ቃል ስለ ለውጥ ሲነግረን የሚነግረን ሁለቱ መሰረታዊ ለውጦች ከሶስቱ ማለት ነው። አንደኛው በአእምሮ መለወጥ ነው፣ በአእምሮ መታደስ ነው። ሁለተኛው ከክብር ወደ ክብር እንለወጣለን የሚለው በመንፈስ መለወጥ ነው። ሶስተኛው የአካል መለወጥ ነው። ስለዚህ የእግዚአብሔር ቃል የሚነግረን ከሶስቱ ለውጦች ውስጥ ሁለቱ ለውጥ የኛ የሥራ ድርሻ እንደሆነ ነው፣ የኛ ኃላፊነት እንደሆነ ነው። በአእምሮአችን ተለወጡ ነው የሚለው። እግዚአብሔር ይለውጣችኋል አይደለም የሚለው። እናንተ ተለወጡ፣ በአእምሮአችሁ መታደስ ተለወጡ እናንተ። ከዛ ደግሞ ቆሮንቶስ መጽሐፍ ላይ ሲናገር ከክብር ወደ ክብር እንለወጣለን እኛ። እሱ አይደለም የሚለውጠን፣ እኛ የክብሩን ነጸብራቅ እያየን ከክብር ወደ ክብር እንለወጣለን እኛ ነው የምንለወጠው። አካላችንን ነው እሱ የሚለውጠው። በትንሳኤው ይሄ የሚታመመው የሚያረጀው የሚደክመው አካላችን የሚለወጠው በክርስቶስ ነው። እሱ በእግዚአብሔር ነው የሚለወጠው። አእምሮአችንን እግዚአብሔር አይለውጠውም፣ መንፈሳችንን እግዚአብሔር አይለውጠውም። አእምሮአችንን የምንለውጠው እኛ ነን፣ መንፈሳችንን የምንለውጠው እኛ ነን። ስለዚህ ለውጥ የማይከናወንበት የማንነት ክፍል የለንም። በአእምሮአችሁ ተለወጡ፣ ከክብር ወደ ክብር በመንፈሳችሁ ተለወጡ። ከዛም ሲቀጥል ደግሞ አካላዊ ለውጥ የሚባል ጉዳይ አለ። ከሶስቱ ደግሞ ሁለቱ ያንቺ ድርሻ ነው፣ ሁለቱ ያንተ ድርሻ ነው። ለምሳሌ እኔ ዳምፔል ባነሳ፣ ስፖርት ብሰራ፣ ጂም ብሰራ የሰውነት ቅርጽ የሚኖረኝ እኔ ጤነኛ መሆነው እኔ እንጂ እኔ ባነሳው ዳምፔል አንተ ቅርጽ አታወጣም፣ አንተ ጤነኛ አትሆንም። ልክ እንደዛው ነው። እኔ ሉቃስን ባጠና፣ እኔ ሉቃስን ባስተምር፣ እኔ ሉቃስን በተለያየ መንፈሳዊ ህይወት ውስጥ ባሳልፍ እኔ እንጂ የምለወጠው አንተ አትለወጥም። የለውጥ ጉዳይ በአንተ ተጀምሮ በአንተ የሚጠናቀቅ ጉዳይ ነው። በጸጋ እርዳታ በአንተ ቁርጠኝነት በአንቺ ቁርጠኝነት የሚሆን ነገር ነው። ስለ አንዳንድ ጊዜ ባለመለወጣችን ምክንያት ሰዎችን ኮምፕሌን እናደርጋለን፣ ወይም ደግሞ በመንፈሳዊ ህይወታችን ድክመትም አገልጋዮቻችንን ኮምፕሌን ልናደርግ እንችላለን። አንዳንዶቻችን ግን እንደሱ አይደለም። የእግዚአብሔር ቃል በአእምሮአችሁ መታደስ ተለወጡ፣ እናንተ ናችሁ የምትለወጡት። ሁለተኛው በመንፈሳችሁ ከክብር ወደ ክብር ትለወጣላችሁ እናንተ ብሎ ነው የሚናገረው። የእግዚአብሔር ቃል ለውጥን በተመለከተ ሲናገር ደግሞ የሚናገረው ሜታሞርፍ የሚለው ቃል ነው። ሜታሞርፍ የሚለው ቃል ምን ማለት ነው? ከአንድ የሆነ ስቴጅ ወደ ሌላ ስቴጅ መሸጋገር ማለት ነው። ከአንድ ስቴጅ ወደ ሌላ ስቴጅ ማለት ለውጥ ሂደት ነው። ዝም ብሎ ክስተት አይደለም፣ ወይም ተአምር አይደለም፣ ፕሮሰስ ነው። አሁን እንደዚህ ለመሆናችን እንኳን በአንድ ጀንበር አልሆንም። ከደከምንም በአንድ ጀንበር አልደከምንም፣ ከበረታንም በአንድ ጀንበር አልበረታንም፣ ከወደቅንም በአንድ ጀንበር አልወደቅንም። ስለዚህ ባለን የህይወት መስመርና አካሄድ ላይ የእግዚአብሔር ቃልም የሚነግረን ተለወጡ። ለምሳሌ በአእምሮአችሁ መታደስ ተለወጡ የሚለው ሜታሞርፍ ነው። ሜታሞርፍ ማለት ከአንድ ስቴጅ ወደ ሌላ ስቴጅ እደጉ፣ ጨምሩ ማለት ነው። ስለዚህ ለውጥ ማለት የምትጽፉ ሰዎች መጀመሪያ ከነበርንበት ቦታ ህይወት ደረጃ ወደ ተሻለ ለመድረስ የሚደረግ ሂደት ነው ለውጥ ማለት። የእግዚአብሔር ቃል በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ካለ፣ እኔ በአእምሮ መታደስ እለወጣለሁ ካል፣ ስለ አእምሮ መታደስ ስናወራ ወይም ስለ አእምሮ መለወጥ ስንነጋገር እያወራን ያለ ነው አእምሮ የሚለው ክፍል የሚይዘው ዕውቀት፣ ፍቃድ፣ ስሜት ነው። በሌላ ኢንተርቼንጀብል በሆነ መልኩ ይቀመጣል እየተተካካ። አእምሮ ለነፍስ ይቀመጣል፣ ነፍስ ለአእምሮ ይቀመጣል። ስለዚህ አእምሮ ሲል ስለ ነፍስ ነው እያወራ ያለው። አእምሮ ሲል ስለ ዕውቀት፣ ስለ ፍቃድ፣ ስለ ስሜት ነው እያወራ ያለው። በአእምሮአችሁ መታደስ ተለወጡ ሲል በፍቃድ በዕውቀትና በስሜታችሁ በዚህ በሶስቱ ጉዳይ ተለወጡ ነው የእግዚአብሔር ቃል እያለ ያለው። አሁን ዋናው ጉዳይ እንደዚህ ነው። በመንፈሳዊ ማንነት ለውጥም ይሁን በአእምሮ መታደስም ይሁን አት ሴም ታይም በሌላም ጉዳይ በኢኮኖሚ በሉት በተለያየ ጉዳይ እናንተ በምትፈልጉበት ጉዳይ እንዴት ነው ለውጥን የኛ ማድረግ የምንችለው? ኦኬ በአእምሮአችሁ መታደስ ተለወጡ ይላል። ኃላፊነቱ የኔ እንደሆነ ገብቶኛል። እግዚአብሔር አእምሮዬን መጥቶ አያድሰው። ማወቅ ያለባችሁ ኢንፑት ካለ አውትፑት አለ። የሚገባ ነገር ነው የሚወጣውን ነገር ዲተርማይን የሚያደርገው የሚወስነው። በእርግጠኝነት ፖርኖግራፊ አይተ ወይም ደግሞ አይተ ክብር ለጌታ ይሁን መልካም ጊዜ ነበር አትል። ኢንፑት ካለ አውትፑት አለ። ስለዚህ በአእምሮአችሁ መታደስ ተለወጡ ካለ በአእምሮ የመታደስ ጉዳይ የኔ ከሆነ በመንፈስ መለወጥ ጉዳይ የኔ ከሆነ ይሄንን ለውጥ እንዴት ነው የራሴ ማድረግ የምችለው? በቃ አሁን ሁሉ ጊዜ ለመለወጥ እየፈለኩኝ ለመቀየር እየፈለኩኝ አልተቀየርኩም፣ ወይም ደግሞ በምፈልገው መጠን አይደለም የተቀየርኩት ብለን ልናስብ የሚረዳችሁን ጸጋ እግዚአብሔር ይሰጣችኋል። መጀመሪያ እኔና እናንተ መፈለግ አይደለ?
መፈለግ ነው ከኛ የሚጠበቀው። መፈለግን ደግሞ በሰው ሕይወት የሚያደርገው እግዚአብሔር ነው። መፈለግን በእናንተ ውስጥ ካስቀመጠ በኋላ እግዚአብሔር አምላክ በቀጣይነት ይሄንን የፈለጋችሁትን ጉዳይ አካል ማልበስ የምትችሉበትን አቅም ደግሞ ይለቅላችኋል። ስለዚህ በእርግጠኝነት የምነግራችሁ ነገር እንደዚህ ነው። ዛሬ ትንቢት በእናንተ ሕይወት ላይ ይናገራለሁ። ሕይወታችሁ እንደምትፈልጉት ብቻ ሳይሆን ከዛ በላይ ተለውጦ ታዩታላችሁ። ከምታስቡት በላይ እግዚአብሔር ምስክሬ ነው። አንዳንዶቻችሁ ፋይናንሳችሁ ይቀየራል። የኑሮ ደረጃችሁ ይቀየራል። የአገልግሎታችሁ አይነት ይቀየራል። ምን መሰላችሁ? እኛ ካልተለወጥን በስተቀር ነገሮች አይለወጡም። የነገሮች መለወጥ እኛን አይቀይሩም። የኛ መለወጥ ነው ነገሮችን የሚቀይረው። ለምሳሌ አሁን ኢትዮጵያ ትኖር የነበርክ ሰው አሜሪካ ብትሄድ ኑሮ አይቀየርም። ሰፈር ስለቀየርክ፣ ሀገር ስለቀየርክ፣ አድራሻ ስለቀየርክ፣ ትምህርት ቤት ስለቀየርክ፣ ሚስት ስለቀየርክ፣ ወይ ባል ስለቀየርክ፣ ወይም ደግሞ ስራ ሁኔታ ስለቀየርክ፣ የሆነ ነገር ስለቀየርክ አንተ የማትፈልጋቸው ችግሮች አይነቀሉም። አሁን ዋናው ጉዳይ ራሳችንን ከመቀየር፣ ራሳችንን ከመለወጥ፣ ሁኔታዎቻችንን በመለወጥ ከችግሩ ማምለጥ የምንችል ይመስለናል። ትክክለኛውና መሰረታዊ ጉዳይ ካለንበት ሁኔታ ለመውጣት ራሳችንን መለወጥ ነው እንጂ ያለንበትን ሁኔታ መለወጥ አይደለም። ስለዚህ እርግጠኛ ሆኜ ነው የምነግራችሁ። ለምሳሌ ውሃ ልማት እየሰራችሁ የነበራችሁ ሰዎች መብራት ኃይል ብትገቡ ኑሯችሁ ይለወጥ። ጉዳዩ የመብራት ኃይልና የውሃ ልማት ጉዳይ አይደለም፣ የእናንተ ጉዳይ ነው፣ የአስተሳሰብ ጉዳይ ነው። ለዚህ ነው ሰዎች በጣም በዝቅተኛ ሁኔታ ውስጥ ከኛ ባነሰ ኦፖርቹኒቲ ውስጥ ያደጉ ሰዎች ከኛ የተሻለ የህይወት አይነትና ደረጃ ላይ መጥተው እናያቸዋለን። እኛ የነበረንን ፕሪቪሌጅ የሌላቸው፣ እኛ የነበረንን አክሰስ የሌላቸው፣ እኛ የነበረንን እገዛ፣ እርዳታ፣ አይዞ ባይነት ሰዎች ለኛ ያርጉልን የነበረውን ነገር ቤተሰብ ምናምን ሳይኖራቸው፣ ካውንስለር ሳይኖራቸው፣ አማካሪ እህት፣ ወንድም፣ ታላቅ ታናሽ ሳይኖራቸው ሰዎቹ ምንም ሳይኖራቸው የተሳካላቸው ሰዎች አሉ። ዋናው ጉዳይ ምን መሰላችሁ? የኛ መለወጥ ነው ነገሩን የሚለውጠው እንጂ የነገሮች መለወጥ እኛን አይለውጥ። ሌላው እናንተ ናችሁ ወደ ለውጥ የምትሄዱት እንጂ ለውጥ ወደ እናንተ አይመጣም። ወደ እናንተ የሚመጣው ለውጥ ያ ልክ እንደ አረም ይበቅላል ያልኳችሁ ለውጥ ነው። ይሄ የምትፈልጉት፣ ይሄ በጣም የምትናፍቁት፣ ይሄ በጣም እንዲሆንላችሁ የምትፈልጉት ለውጥ ግን እናንተ ናችሁ የምትሄዱት፣ ወደዛ ነው እናንተ ናችሁ የምትሄዱት እንጂ እሱ አይመጣም። የሚመጣው ለውጥ የሚያወርደን ለውጥ፣ የሚያዋርደን ለውጥ፣ የሚመጣው ለውጥ ከሰው በታች የሚያደርገን ለውጥ፣ በቃ ዝም ብሎ ልክ እንደ አረም አይታችሁታል። ገበሬው ደክሞበት እንኳን ባልበቀለው የስንዴ ፍጥረት አረሙ ያድጋል። እና አንዳንድ የማንፈልጋቸው ጉዳዮች ባንለፋባቸውም ያድጋሉ። የእኛን ወጪ አይጠይቁም፣ የእኛን ወጪ አይጠይቁም። ስለዚህ ይህንን ለውጥ የኔ እንዴት ነው ማድረግ የምችለው? አንደኛ ለውጥን አሁኑኑ በመጀመር ቀጠሮ መስጠት የለብህም። ቆይ ነገ፣ ቆይ የሚቀጥለው ዓመት። አሁን ብዙ ጊዜ ለመለወጥ ስናስብ ታውቃላችሁ እንቁጣጣሽን እንቀጥራለን። በቃ አሁን እንደውም አንደኛችንን ይሄን ክረምት እንደሚሆን ኖረን ልክ አዲስ ዓመት ላይ እንደውም በቃ እንለወጣለን፣ ለፋሲካ እንለወጣለን፣ ለልደቴ እንለወጣለን ያሉ ሰዎች ብዙ ነን። በቃ እንደውም በልደቴ አሁን 38 ሲሞላ ባክ ስንል 48 ሊሞላን አሁን ሩብ ጉዳይ ቀር። የመጀመሪያው ነገር ለውጥን የራሳችሁ ማድረግ ከፈለጋችሁ ለውጥ የሚጀምረው አሁን። ነገ አይጀምርም፣ ከነገ ወዲያ አይጀምርም፣ የዛሬ ወር አይጀምርም፣ የዛሬ ሳምንት አይጀምርም። በፍጹም ለለውጥ ቀጠሮ እንዳሰጡ። ለምሳሌ ነገ አገኛለሁ ወይም ደግሞ ነገ ይሁንልኝ የምትሉ ስኬት እንደሌለ ሁሉ ስኬት ለዛሬ ሲሆን ደስ እንደሚያሰኛችሁ ሁሉ ለውጥም ቀጠሮ ብትሰጡበት ጉዳይ አይደለም። አሁን ነው ህይወታችሁ ሊለወጥ የሚችልበትን እርምጃ መጀመር ያለባችሁ አሁን ነው። ህይወታችሁ ሊለወጥ የሚችልበትን ውሳኔ መወሰን ያለባችሁ አሁን ነው። መለየት ካለብን ሰው መለየት ያለብን አሁን ነው። መጨከን ባለብን ጉዳይ ላይ መጨከን ያለብን አሁን ነው፣ ነገ አይደለም። እስክናብላለው ይበላናል፣ እስክናጣራ ድረስ ያጠፋናል። አሁን ነው። ለውጥን የራሳቸው የሚያደርጉ ሰዎች ለውጥ አሁን ነው የሚጀመረው። ራይት ነው። የትኛውም ለውጥ ያለ ነውጥ አይሆንም። እንኳን አይደለም ቁም ነገር ያለው የህይወት ለውጥ ቀርቶ አይደለም የቤት ለውጥ እንኳን ብዙ ቁንጫ ይቀሰቅሳል። በጣም ብዙ ተኝቶ የነበረ ቁንጫ ይቀሰቅሳል። የማይመቸው አለ፣ በጣም ብዙ አዋራ ያስነሳል። ስለዚህ ለመለወጥ ስታስቡ የሚደብራቸው የሚቀሰቀሱ ቁንጫዎች አሉ። ብብታችሁ ስር ቁጭ ብለው የነበሩ በእኔና በእናንተ ድካም ምክንያት የደለቡ። ስለዚህ እነሱ በእኔና በእናንተ ድካም ምክንያት ስትሮንግ የሆኑ አሁን በጣም ብዙ በህይወቴ ጉልበተኛ ያረኳቸው ሰዎች በራሳቸው ጉልበተኛ ሆነው ሳይሆን የኔ ጥፋት ነው ጉልበተኛ ያረጋቸው፣ የኔ ድካም ነው ጉልበተኛ ያረጋቸው። እኔ ብርቱ በሆን ኖሮ እነሱ ጠንካራ አይሆኑም ነበር። ስለዚህ የኔ ስህተት ያደለባቸው ሰዎች አሉ፣
የኔ ስህተት ስትሮንግ ያረጋቸው፣ አዋቂ ያረጋቸው፣ ጻድቅ ያረጋቸው፣ ሊቅ ያረጋቸው ሰዎች አሉ። እነዛ ሰዎች ልክ በህይወቴ ላይ ቼንጅ ለማምጣት መንቀሳቀስ ሲጀምር ይናደዳሉ። ለምን? አቅማቸው ሊያጡ ነው። ለምን? ሲያቸው ሊያጡ ነው። ለምን? እኔ ተለወጥኩ ማለት እነሱን የሚያደልባቸው ምንም አይነት ቀጣይ ዊክነስ የለም ማለት። ስለዚህ ምን ላችሁ ፈልጌ ነው፣ ልክ ለመለወጥ ስትወስኑ አሁን ነው መወሰን ያለባችሁ። አሁን ስትወስኑ ደግሞ የማይመቸው አካል እንዳለ ማወቅ አለባችሁ። የሚናደድ የሚበሳጭ አካል እንዳለ ማወቅ አለባችሁ። ከዚህ የተነሳ ከሚናወጥ ከሚበጠበጥ ቆይ ቀስ ብዬ ስሙዝ ኤግዚት አደርጋለሁ አይሰራም። ለውጥ ያለ እንቅስቃሴ አይሆንም። እንቅስቃሴ ካለ ፍሪክሽን አለ። ፍሪክሽን ካለ ደግሞ መጋጋጥ አለ። ሁለተኛ ባለህ ነገር ለውጥን መጀመር። ብዙ ሰዎች ለውጥን ለመጀመር በሌላቸው ነገር መጀመር ነው የሚፈልጉት። ቆይ መኪና ስገዛ ሳገባ አንደኛ እንተዋል ይላል። ዩኒቨርሲቲ ስገባ ሃይስኩል ሲማር ዩኒቨርሲቲ ልገባ ስል አቆማለሁ ይላል። ዩኒቨርሲቲ ስገባ ስወጣ አቆማለሁ ይላል። ከዩኒቨርሲቲ ሲወጣም እኮ እየቃመ ነው። ከዛስ እየቃመ ደግሞ በቃ ሳገባ ይላል። እንዲሁ ቀጠሮ ከሰጣችሁ መቼም አትለወጡም። ሁለተኛው ለውጥን ባላችሁ ነገር መጀመር ነው። በሌላችሁ ነገር መጀመር ትክክል አይደለም። ባላችሁ ነገር ነው ለውጥን የምትጀምሩት። አሁን ምንድነው ያላችሁ? በቃ እዚህ ባለ አገልጋይ ጀምር ለውጥ። ፓስተር ክሪስ ቢጸልይልኝ እለወጣለሁ የሚሉ ሰዎች አሉ። አትለወጡ። በሌለክ ነገር አይደለም ለውጥን መጀመር ያለብህ፣ ባለህ ነገር ነው። አሁን እዚህ ውስጥ ያላችሁ ሰዎች ለምሳሌ ከሥራ ፈትነት ወደ ሰራተኛነት ለመለወጥ ብትፈልጉ ቁጭ ብላችሁ ስታስቡ ካላችሁ ነገር ነው መጀመር ያለባችሁ እንጂ ከሌላችሁ ነገር አይደለም። ማዘር መኪና ብገዛልኝ፣ ብራዘር ከውጭ ብር ቢልክልኝ፣ አሁን ምን የተወሰነ እኮ አንድ 50 60 ሺህ 100 ሺህ ዶላር ቢልክልኝ የት ደርሳል? አይተም አትደርስም። ለውጥ ባለህ ነገር ነው የምትጀምረው። ከሆነ ለውጥን የራስ ማድረግ ከፈለክ ሶስተኛ ከትንሹ ነገር ነው መጀመር ያለብህ። አሁን በጣም ብዙዎቻችን ከትልቅ ነገር ለውጥ የሚነሳ ይመስለናል። ለውጥ ከትልቅ ነገር አይነሳም። ለውጥ ከትንሽ ነገር ነው የሚነሳው። ለምሳሌ ስፒሪቹዋሊን በሉት ሜንታሊን በሉት በፈለጋችሁት አቅጣጫ ያለ ለውጥ ከትልቅ ነገር አይጀምርም። ለምሳሌ 40 ቀን ዘግቼ በቃ ማንንም አላይም ማንንም አልሰማም እኔ እንደው ካሁን በኋላ ተለውጫለሁ ጸልያለሁ። 40 ቀን ጾም ጸሎት ጸልየ ታቦር ተራራ ላይ ጸልየ ስትመለስ ሰይጣን እንደውም አዲስ ቤት ሲያይ ብዙ ሆኖ ይገባል እንደሚል ከትንሽ ነገር መጀመር። ከ40 ቀን ጾም ጸሎት ሳይሆን መጀመር ያለበት ከ4 ደቂቃ ጾም ጸሎት ነው። ከ4 ደቂቃ ጸሎት ነው። ከ4 ደቂቃ አባታችሁ ነህ በሰማያት የምትኖር ከሚለው ነው መጀመር ያለበት። ከትልቅ ነገር አይደለም ለውጥ የሚጀምረው፣ ከትንሽ ነገር ነው ለውጥ የሚጀምረው። በትንሹ እንዲህ ብላችሁ ጻፉ። ትላልቅ ለውጦች የትላልቅ ለውጦች ምክንያት ትንንሽ ነገሮች ናቸው። ከትንንሽ ነገሮች ትልልቅ ለውጦች የትንንሽ ነገሮች ውጤት ናቸው። የትንንሽ ነገሮች ለምሳሌ የአገልግሎት በር እንዲከፈትላችሁ የምትፈልጉ ሰዎች ወይም አገልጋይ መሆን የምትፈልጉ ሰዎች ከትንንሽ ነገር እንደሚጀመር እኔ ምስክር ነኝ። እኔ አገልግሎት ስጀምር ለሲኒየር አገልጋዮች አብሬያቸው ሄዳለሁ። ቦርሳቸውን ይዛለሁ፣ መጽሐፍ ቅዱስ ይዛለሁ። የመዝጊያ ጸሎቱን ጸልይ ብሎ ይሰጡኛል። የመክፈሻ ጸሎቱን ጸልይ ብሎ ይሰጡኛል። አንዳንዶቻችሁ እንደተጠመቃችሁ እዚህ ጋር መታችሁ ማይክ እንደሰጣችሁ የምትፈልጉ ሰዎች አልሰጣችሁም። በደምብ ለዘላለም ነው አልሰጣችሁ። እኔም እንደተጠመቅኩ አይደለም የመጣሁት። አራተኛው ለውጥን የራስ ማድረግ ከፈለክ በግል ጀምረው። ለውጥን በግል መጀመር ነው። አሁን ትልቁ የለውጥ ችግራችን ለምሳሌ ሌላኛው በቡድን ነው መለወጥ የምንፈልገው። ከጓደኞቻችን ጋር አንድ ላይ መለወጥ እንፈልጋለን። በቃ በኋላ እኔም አንቺም አንድ ላይ ሆነን በቃ ህይወታችንም አገልግሎታችንም ዘመናችንም በቃ ይብቃል ከዚህ በኋላ እንላለን። ይሄ ጎጆ ቤት አይደለም በደቦ የምትለወጡት። የተበላሸው ብቻህን ነው። በመሰረቱ ስማኝ፣ አንድ ላይ ብትበላሹም አንድ ላይ አትለወጡም። ብቻህን ነው የምትለወጠው። ለውጥን በግል ነው መጀመር ያለብህ እንጂ በቡድን አለ።
እውነተኛ ለውጥ የሚጀምረው ራስን ከማሸነፍ አገኛችሁ ምን ሆናችሁ ነው ስል አጣየው ተለውጫለሁ ብዬ መጣሁ። ከዛስ ጓደኞቼን እንለወጥ ልላቸው ሄድኳል። ሺሻ ቤት ሊጠራቸው ለምንድን ነው ማንለው? ከዛ በር ላይ ቆሞ አስጠራቸዋል። ኑ ውጡ፣ ኢየሱስ ክርስቶስ ይፈልጋቸዋል፣ ኑ ውጡ። ድሞቼ ኖ በጨለማ እስከ መቼ ምናምን አልኳቸዋል። ቆሜ ሰበኳቸዋል። አይገርምም ምናምን ብሎ ስለ ለውጥ የተነጋገሩ አለ። በቃ እሺ እቺን የያዝናትን እስክንጨርስ ድረስ ለምን እናትቀመጥም አሉኛል። የያዟትን እስኪጨርሱ ተቀመጥኳል። ትዝታው ተቀሰቀሰ። ከነሱ ብሶ ቁጭ አጠገባችሁ ያለውን እዩት። ለውጥ በቤተሰብ አይሰራም በሉት። ሰው ለውጥ በስጋ ዝምድና አይሰራም በሉት። ይሄ በጉርብትና በትውውቅ በጓደኝነት በምናም በግል ነው ለውጥ፣ በቡድን አይደለም ለውጥ። ለውጥ የራሳችሁ ማድረግ ከፈለጋችሁ በግል ነው። ስታስረዱ ሲያስረዳችሁ፣ ስትረዳዱ አይሆንም። ለውጥ በግል ነው። አምስተኛ ለውጥን የራሳችሁ ማድረግ ከፈለጋችሁ ከምቾታችሁ ክልል መውጣት ነው። ለዚህ ነው ቅድም የነገርኳችሁ አንተ ነህ ወደ ለውጥ የምትሄደው እንጂ ለውጥ ወደ አንተ አይመጣም። ወደ አንተ የሚመጣው ለውጥ የአሉታዊ ለውጥ ነው። ከርካሳ የሚያደርግ ለውጥ ነው ወደ አንተ የሚመጣው። ደሃ መናጢ የሚያደርግ ለውጥ ነው ወደ አንተ የሚመጣው። አንተ ፋይናንሻሊም ስፒሪቹዋሊም ፕሮስፐር የሚያደርግ ለውጥ ወደ አንተ አይመጣም። አንተ ነህ ተነስተህ ወደ ለውጥ የምትሄደው። ስለዚህ ከምቾት ክልል መውጣት አለብህ። አሁን አንዳንዶቻችን ለምንድን ነው ማንለወጠው ካልን የተኛንበት አልጋ ሞቆናል። ይሄ ክረምት ደግሞ እንዴት ደስ ይላል። ጧት ጧት ሙዚቃ ነው የሚመስለው ራሱ። በቃ እንዴት ደስ እንደሚል በቃ ምቾቱ ተከታታይ ፊልም እያየ አርቲፊሻል ኢንተለጀንስ ታያለ ምናምን ሻምፒየንስ ሊግ አለ። ያኛውን ስትለየ ይመጣል። ከምቾት ክልል መውጣት አለ። ነገር የሚሰጣችሁ ትከሻችሁ ተለክቶ ነው። እግዚአብሔር ራሱ ለሰዎች አንድ ነገር ከመስጠቱ በፊት ትከሻችሁን ይለካል። ታውብያል። ትከሻችሁን ይለካል። እንደዚህ ለምሳሌ ራእይ ሊሰጣችሁ ሲፈልግ ይለካል። እንደዚህ አድርጎ ይለካል። ትከሻው ይለካል። ትከሻ ጠባብ ከሆነ ሱቅ በደረቴ ይሰጣል። በቃ ሷን ይዘ በቃ አንድ ማስቲካ አለ ጦር ማስቲካ ጦር እየሰጠ ትኖራለህ። ትከሻ ሰፊ ከሆነ ሀገር የሚያክል ነገር ይሰጣል። በቃ መቋቋም ከቻልክ ትችት ከቻልክ ሀገር የሚያክል ነገር ይሰጣል። ግን በትንሹ በትልቁም እንቡር ምትል ከሆነ አይሰጥም። ለምንድን ነው አንተ ቢሰጥ አይሰጥም? እኔ አሁን እኮ መድኃኔ አንተ ገበሬ ከሆንክ ዘር ይሰጣል። በላተኛ ከሆንክ ምግብ ይሰጣል። አንተ በላተኛ ከሆንክ ፋብሪካ አይሰጥም። እንድትበላው ነው የሚሰጥህ። ብላው ብሎ ፋብሪካ አይሰጥም። እግዚአብሔር ለማ ፋብሪካ መስጠት እንዳለበት ያውቃል። ለማይበሉ ሰዎች ነው የሚሰጠው። ለሚያበዙ ሰዎች ይሰጣል። ይሰጣቸዋል። ፎቅ በፎቅ ያደርጉታል። አገሩን ጠቅላላ ያርሱታል። አንተ ደግሞ ትበላለህ። ከማንም ጋር መነካካት አትፈልግ። 100% ጸለይኩላችሁ። ይሄው እግዚአብሔር ምስክሬ ነው። በቅርብ ዓመታቶች እግዚአብሔር በሺዎች ሳይሆን በሚሊዮን ሰጪ ያደርጋችኋል። በደም ጩሁና አሜን ባሉ። በሚሊዮን ሰጪ ያደርጋችኋል እግዚአብሔር አሁን ያላችሁበትን ስታተስ ይቀይረዋል። በጌታ በኢየሱስ ይቀይረዋል። እናንተ ምቾታችሁን ለመለቀቅ ብቻ ዝግጁ ሁኑ። ከምቾታችሁ ቀጠናው ለውጥን የራስ ለማድረግ ከፈለክ ከምቾት መውጣት አለብህ። ለውጥ ሁሉ እንደማያስደስት መረዳት አለብህ። አሁን ጓደኛ ስለመለወጥ ታስባለህ፣ ውሎ ስለመለወጥ ታስባለህ፣ ስራን ስለመለወጥ ታስባለህ፣ መንፈሳዊ ህይወትን ስለመለወጥ ታስባለህ። ይሄ ሁሉ የለውጥ ሐሳብ ግን ለውጥ የሚባለው ጉዳይ በህይወት ኤክስፕሌስ ካረገ ከተከናወነ አያስደስትም። ለውጥ ሁሉ አስደሳች ሁሉም ለውጥ አስደሳች አይሆንም። አስደሳች የሚሆነው ለውጥ ሸሚዝ ስትለውጥ፣ ቤት ስትለውጥ፣ የቤት ዕቃ ስትለውጥ ነው እንጂ አንተ ስትለውጥ አስደሳች የሆነ ነገር የለም። በቃ ይቆረቁራል፣ ያማል፣ ደስ አይልም፣ የሚጎረብጥ ነገር አለ። እርግጠኛ እንድትሆን የምፈልገው ደግሞ ታውቃለህ፣ ሰዎች ስትለወጥ አያጨበጭቡም፣ ስትቀየር አያጨበጭቡም። አሁን ሰሞኑን ይነሳበት ያገረሽበታል። አውቆ አሁን ሲያዘው አውቆ ነው ይለዋል። ስለዚህ እሱ እንዳትረሳ።
7ኛ ስለ ለውጥህ ማረጋገጫ ከማንም አትጠይቅ፣ ከማንም አትጠብቅ። ሰዎች ስለ ለውጥህ ኮንፊርሜሽን ይሰጡኛል ብለህ እንዳታስብ። ለምሳሌ ዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ አንድ እውር የነበረ ልጅ ነበር። ጌታ ኢየሱስ ክርስቶስ ጭቃ አንስቶ አይኑን ቀባው፣ ተፈወሰ ልጁ። ከዛ በኋላ ተፈውሶ ወደ ቤት ሄደ ይላል። ወደ ቤቱ ሲሄድ ጎረቤቶቹ ይላል ይሄ ከዚህ በፊት ሲለምን የምናውቀው አይደለም ምን አሉ? አዎ አሉ። አንዳንዱ ደግሞ እሱን ይመስላል እንጂ እሱ አይደለም አሉ። ጎረቤት እውቅና ይሰጠኛል ብለህ ከጠበቅ አትለወጥ። ኢቭን ፓስተሮች እውቅና ይሰጡኛል ብለህ ከጠበቅ አትለወጥ። ጓደኞች እውቅና ይሰጡኛል ብለህ ከጠበቅ አትለወጥ። ለምሳሌ ይሄ ልጅ እኮ አይኑ ነው ድሮ የማያየው፣ አፍንጫው ያው ነው፣ ጆሮ ያው ነው፣ አገጩ ያው ነው፣ የፊት ገጽታ ሁሉ ያው ነው። እንደዚህ ያለ ልጅ ነው እንደዚህ ያለው። የሚጠፋ ልጅ አይደለም። የጎረቤት ሰዎች ምን አሉ? እዛ አካባቢ ያሉ ሰዎች ምን አሉ? እሱን ይመስላል እንጂ እሱ አይደለም አሉ። እንደውም አንዳንዶቹ እሱ አይደለም አሉ። ልጁ ምን አለ? እኔ ነኝ አለ። ለምን ነበር? አዎ እኔ ነኝ። እናንተ መቀበል አለመቀበል መብታችሁ ነው። ይሄ ጉዳይ በሃይማኖት ጠበብቶች መታየት አለበት ተባለ። ሃይማኖት መሪዎች ጋር ተኮሰደ። ከዛ እንደዚህ ያሉ እነሱ ደግሞ ታውቃለህ፣ ኢየሱስን ለመቃወም ሲሉ ለውጡን ተቃውመዋል፣ ፈውሱን ተቃውመዋል። አንተ ሰውዬ አንተ ዝም ብለህ እግዚአብሔርን አክብር፣ ይሄ የፈወሰ ሰው ኃጢአተኛ እንደሆነ እኛ እናውቃለን አሉ። ደግሞ ታውቃላችሁ በሰንበት እንደተፈወሰ እንደሰሙ በዛ ምክንያት እንደተቃወሙ ወላጆቹም ተጠሩ። እሱ ነው ወይ ልጃችሁ ተባሉ። እሱ ሙሉ ሰው ነው፣ እኛ የምናውቀው ታሪክ የለ፣ እሱን ጠይቁት አሉ። ለምሳሌ መንፈስ ሲመጣብህ፣ ጸጋ ሲመጣብህ፣ ስጦታ ሲገለጥብህ፣ በቃ አዲስ ነገር ምናምን በህይወት መሆን ሲጀምር ቤተሰቦች ራሳቸው ኮንፊርሜሽን ይሰጡኛል ብለህ ከጠበቅ ትተዋለህ። እንደውም አንዳንድ ሰዎች ታውቃላችሁ ማጨስ አቁመው ቤተሰቦቻቸው እንዲያረጋግጡላቸው ፈልገው ግን ምናምን ሲሏቸው ድሮም ቢሆን እናንተ ብለው ቀጥለው ሄደው ያጨሱ ሰዎች አሉ። ከማንም ስለ ህይወት ለውጥ ማረጋገጫ እንዳትፈልግ፣ ከማንም ደግሞ አትጠራጠር። አታምጥቶን ተንከባሎ ነው ይለዋል እግዚአብሔር ምስክር። ምን ነው ተንከባሎ ነው አስደግሞ ነው ይለዋል። ቢሳካል ቁጭ ብትል አሰርተውበት ነው የፈዘዘ ይለዋል። ምንም ሰዎች የማይሉ ነገር የለም። አሁን ብድግ ብለሽ የሆነ ነገር ብታረጊ ከሆነ ሀብታምማ ተቀባብላ ነው ይሉሻል። ለመሰለሽ የአንቺን ስኬት መቀበል ለነሱ ውርደት፣ አትጠራጠር፣ ውርደት ነው። በእርግጠኝነት ግን አንድ ነገር ነግራቸዋል። እበሉ እናንተ ሰዎች ህይወታችሁ እንደነበረ አይቀጥልም። እስቲ በደንብ አድርጋችሁ አሜን በሉ። ስትናገሩ እንኳን ወዳጆቻችሁ ጠላቶቻችሁ እስኪንቀጠቀጡ ድረስ እግዚአብሔር እሳት ካፋችሁ ያወጣል። የማንንም ማረጋገጫ እንዳትጠብቅ። የማንንም ጥሪ እንዳለ አገልጋይ እንደሆን ከእግዚአብሔር ዘንድ አጀንዳ እንደተቀበልክ የማንንም ማረጋገጫ መጠበቅ የለብህም። እግዚአብሔር በአንተ ይሰራል። አሜን በል። ማታ ካቻት ይለፋ እነቅል ዘንድ ተክል ዘንድ አፈርስ ዘንድ እንዳለ እግዚአብሔር አፍጤውን አንደበትህ ላይ መንቀያ ያስቀምጧል። አሜን በል። ይነቀል ያልከው ይነቀላል፣ ይተከል ያልከው ይተከላል፣ ይፍረስ ያልከው ይፈርሳል። እግዚአብሔር ይህን ያደርጋል። አሜን በል። ማታ ካቻታ ስማችሁን እግዚአብሔር አምላክ በዓለት ላይ ይተክለዋል። ሆን ብላ አትፍራ። ለምሳሌ አንዳንዶቻችሁ ከመንግስት መስሪያ ቤት ወጣችሁ ጥሩ የቢዝነስ አይዲያ ያያላችሁ ምናምን ትፈራላችሁ። ባጣስ ይቸግራል። ለሶስት ወር ይቸግራል፣ ለሶስት ዓመት ይቸግራል። ከዛ በኋላ ብትፈልግ አይቸግርም። ብትፈልግ አሁን ብትጸልይ ይቸግረኝ ብለህ ብትጸልይ አይቸግርም። እግዚአብሔር የሆነ የችግርን ሲዝን ቆርጦ ከህይወትና አንስቶታል። እግዚአብሔር ምስክር። ለጥቂት ጊዜ አንዲት ሴት አረገዘች። ጓደኞቿ የሰፈር ሰዎች እህል ነው አሉ። አንደኛዋ እንደዚህ ያለች፣ እህል ከሆነ ይጠፋል፣ ልጅ ከሆነ ይገፋል አለች። ምን አስጨነቀሽ አንቺ? ምን አስጨነቀ አንተ? ማረጋገጫ ከሰው እንዳትጠብቅ። አረ ልጅ ነው እያልክ ማስጨበጥ የለብህም። ኑ አምጡና እንደዚህ ያረጋችሁ
ጌታ ይባረክ። አሜን ነው ወይ? ስለዚህ እንደዚህ አድርገውላችሁ ከምቾታችሁ ውጡ። በቃ ከሴፍቲያችሁ ጋር ከኮምፎርታችሁ ጋር ዲል አታርጉ። የራሱ ጉዳይ። በትላንትና ህይወት አትፈር። አሁን መነሻችን ምንድነው? በአእምሮአችሁ መታደስ ተለወጡ ነው። ኦኬ እንለወጥ። እንዴት ነው የምንለወጠው ታዲያ? እንዴት ነው የምንለወጠው? እሱን ያንን ለውጥ የራሳችን ለማድረግ የሚያስፈልገንን ፕሪንሲፕል ነው የምነግራችሁ። በትላንትና ህይወታችሁ አትፈሩ። ዋናው የተለወጠ ሰው ወይም ደግሞ እየተለወጠ ያለ ሰው ወይም ደግሞ የሚለወጥ ሰው አንዱ መታወቂያው በትላንትና ህይወቱ አያፍርም። በቃ ልጅ እኮ ብሏል። አዎ ስለምን የምታውቁኝ እኔ ነኝ አላችሁ። በቃ እኔ አይደለም አላለ። እኔ ነኝ። አዎ ታውቁኛለች። ትላንት እየለመንኩ ታውቁኛለች። አሁን ግን በቃ አላይም ነበር፣ አሁን አያለሁ። አሁን ብዙዎቻችሁ አዲስን ህይወት ለመጀመርና ለመለወጥ የምትፈሩበት ጉዳይ ምንድነው? በትላንትና ህይወታችሁ ታፍራላችሁ። በቃ አዎ ተጠጣ ነበር፣ አዎ ጥቅም ነበር፣ አዎ ታጨስ ነበር፣ አዎ አላጨስም። በቃ አለቀ። ምን ይሁን ምን ይደረግ? በፍጹም በትላንትና ህይወት ማፈር የለብም። በአስተዳደግ፣ በህይወት፣ በኑሮ፣ በውሎ፣ ባዳር፣ በመውጣት በመግባት በፍጹም ማፈር የለብም። በፍጹም አዎ በቃ መስሎኛል፣ በዛ መንገድ ሄጃለሁ፣ አልሆነም። አሁን ግን ሌላ ሰው ነኝ፣ አዲስ ሰው ነኝ። በቃ ሰይጣን ብቻ ነው ኦልድ ፋይል ይዞ የሚዞረው። ሰይጣን ስራው ታውቃላችሁ፣ ፍርድ ቤት ፋይሉን ዘግቶ ወደ መዝገብ ቤት ሲል መዝገብ ቤት ነው የሚሄደው። ከዛ የተዘጋ ፋይል ይዞ ማዞር ነው። በቃ አንተ እኮ ተለውጣል። ማቻ ካሊቫ ሌላ ዓለም ላይ ነው ያለው። እሱ አሮጌ ፋይል ያገላብጣል። በ1980 ምናምን አላ አንዳንድ ሰው ስክ ስትለወጥ በቃ ዶክተር ትሆናለህ፣ ሱፍህን አድርገህ ከረባትን አድርገህ ምናምን ተቀይረ በቃ ላይ ሁሉ ነገር ላይፍ ተቀይሮ ምናምን በቃ ኤቭሪቲንግ ተቀይረ ምናምን ልክ ስትሄድ ትዝ አይልም ይላል። ያ በቀዳዳ ቁንጣ ይላል እዚህ እንደዚህ ሁለት መነጽር ያለው እዚህ ጋር ቁንጣ ይላል። አብረን ስንጫወት ይላል። እንዲህ አይነት ሰው አለ ኦልድ ፋይል ይዞ የሚዞር። አንዳንዶቻችሁ እንደዚህ አንድ ስሊፐር ብና በአንድ እግር አድርጋችሁ ፎቶ በአንድ ስሊፐር በአንድ እግር አድርጋችሁ የሆነ ሰው አለ እዚህ ውስጥ ያየሁት ፎቶ። ጌታ አትፈር። ምንም የትላንትና ህይወት ምንም አያሳፍር ታሪክ የለም። በቃ ፓስት ነገር የሚያስደንቀው ሰው ፓስት የሚወድ ካልሆነ በስተቀር እንደዚህ ከፓስተንስ ጋር በጣም ወዳጅ ካልሆነ በስተቀር ማለት በቃ አሁን አንዳንዶቻችሁ ለማግባት ታስቡና ሌላ ትዳር ከነበራችሁ ቁጭ ብላችሁ አስባችሁ የተበላሸባችሁ ትዳር እንዳታገቡ ችግር የሆነባችሁ ሰዎች ካላችሁ ታሳዝናላችሁ። ሰው ብቻውን ይሆን ዘንድ መልካም አይደለም። ቢፎር ኤንድ አፍተር ከማግባቱም በፊት ከማግባቱም በኋላ ሰው ብቻውን ይሆን ዘንድ መልካም አይደለም። በቃ አጭር አማርኛ ኢትዮጵያዊ እንደሆነ አንድ ጊዜ ትዳርም ተበላሽቶ ባታገባ ለጽድቅ የተከፈለ ሰማዕትነት ብሎ አያደንቅልህም። የመጨረሻ 9ኛ አይደል? ከውስጥ ጀምረው ከውስጥ ወደ ውጭ ነው የምትጀምረው። በቃ ተዘጋጃጅበት። አድራሻ ከመለወጥ በፊት አስተሳሰብ ብዙ ነገር መጀመሪያ በውስጥ ነው መስራት ያለብህ። ውሎህን፣ ስራህን፣ ፌሎሺፕን ከመለወጥ በፊት ለውጥ ከውስጥ ሲጀምር ነው ኢፌክቲቭ የሚሆነው፣ ከውጭ ሲጀምር ሳይሆን ከውስጥ ወደ ውጭ ነው ለውጥን የራስ ለማድረግ መስራት ያለብህ። አሁን አንዳንዶቻችን እኔንም ጨምሮ ከዚህ በፊት በጣም እንደ ትክክል እንደ ጽድቅ ይዘናቸው የነበሩ አስተሳሰቦች አሁን ላይ ልክ አይደለም። በቃ አንድ ጊዜ ብያለሁ አትበሉ። በቃ ብያለሁ በቃ የኔ መረዳቴ ነው አትበሉ። መንገዱ ሲታጠፍ እንደዚህ ሲታጠፍ አሁን ወደ ሻሸመኔ ስትሄዱ አንድ ቦታ አለ። ልክ እንደዚህ ሄድና እንደዚህ ይታጠፋል። ኤስ ይሰራል። አይ እኔ ስትሬት ነኝ አልታጠፍም ካልክ ትገባለህ፣ ትገባለህ። ከዛ ተኮትተህ ትወጣለህ። አሁን አንዳንዶቻችሁ አላችሁ በቃ በ1988 ዓመተ ምህረት የነበራችሁ አስተሳሰብ አሁንም ያላችሁ ለውጥ ከውስጥ ነው። ምን ነው ለምለሚቷ ኢትዮጵያ ስትባሉ አሁን በቃ ለምለም በዓለም ላይ ኢትዮጵያ እንደሆነች የምታምኑት። ኢትዮጵያ ለምለም እንዳልሆነች የምታውቁት ከኢትዮጵያ ስትወጡ ነው።
ለምለም የቲቸር ማቴዎስ ልጅ ለምለም ብቻ እንደሆነች ልጅ ካልሆነች በስተቀር ለምለም የሚባል ነገር ኢትዮጵያ ውስጥ እንደሌለ የምታውቁት ምን ላችሁ ፈልጌ ነው። ድርቅ አትበሉ። ከውስጣችሁ ጀምሩ፣ ካስተሳሰባችሁ ጀምሩ። በትኩረትና በትጋት ለውጥን ተለማመድ። በትኩረትና በትጋት ለምሳሌ ታይሰን መሆን ከፈለክ ወይም እንደ ታይሰን የሰውነት ቅርጽ መያዝ ከፈለክ ጠዋት እየተነሳ ማታ ለምሳሌ እሱ ብቻ ታይሰን አራኩት ዳምፔል ማንሳት አለብህ። ክብደት ማንሳት አለ። አንድ ቀን አንስተህ ሁለት ቀን አንስተህ ብትወው ያው ራስን ምጡ ክራር ደረትን ምጡ። በትኩረትና በትጋት ሁል ጊዜ ለውጥን መለማመድ አለብህ። አሁንም በትኩረት በትጋት ለምሳሌ የሚወፍሩ ውፍረት መቀነስ የሚፈልጉ ሰዎችን እዩዋቸው። አንድ ወር ይሮጣሉ፣ ጂም ቤት ሄዱና ይሮጣሉ፣ ጫማ ይገዛሉ፣ ያስቸግሩናል፣ በየሚዲያው መጣሉ፣ ያስቸግሩናል። በቃ ስፖርት ሲሰሩ ከዛ ያቆሙታል። ከዚህ በፊት እንደዚህ አይነት ወፍራም በታሪክም ተሰምቶ የማያውቅ ለውጥ በትኩረትና በትጋት መሰረት አለበት። በትጋት በትኩረት አሁንም